ወንድሜ ይሄ ቪዲዮ ስንት ላይ ካገኘ መኪና ትገዛልኝ? መኪና በላይ በጣም ደፋር ሆናችኋል ቲክቶከሮች። የሰሞኑ የሀሰን ቪዲዮ እንግዲህ እየተዘዋወረ ይገኛልና የብዙዎችንም ቀልብ ስቧል። እውነት ለመናገር ሀሰን ማለት ነው እግዚአብሔር ክፉ አይደለም፣ ልጁ ክፋት የለውም ጭራሽ ማለት ነው። እግዚአብሔር ግን ምንድነው መሰላችሁ ሀሰን አነጋገር አይችልም። ይሁን ቦርቧራ ነገር ነው እንጂ ጭራሽ ክፋት የሚባል ነገር የለውም። እና ብዙ ጊዜ ብዙ ሰዎች ሀሰን ላይ የሆነ ከአነጋገር ችግር ቀም ሲይዙበት አያለሁና ሀሰን ግን ክፋት የለውም፣ ግን አነጋገር አይችልም። ሰው ልጅ ተናግሮ ማሳመን አይችልም። እና ልጁ ሲጀመር ማለት ነው የሆነ ተሰጦ ፈኒ ነገር ነው፣ የሚያስቅ ነገር ነው እንጂ ተናግሮ የሚያሳምን አይነት ሰው አይደለምና ይመስለኛል ውስጡ የዋህ ነው፣ ግን አነጋገር አይችልበትም። የሆነ ዘርፈጥ ነገር ያደርጋል፣ እንደዛ ነውና ለማንኛውም ያው ከቡቡዬ ጋር በጣም ይዋደዳሉ፣ ይገባባሉ እና ድራማ ሲጀምሩ ቂማን ያዝበት ባይነኝ ሀሰን ላይ። በነገራችን እንደኛ እንደ ዩቲዩበሮች አይደለም፣ እኛ ዩቲዩበሮች አሽቃባጮች ነን። እውነት ለመናገር እኛን አትከተሉ፣ ግን ኖርማል ኦዲየንሶች ይሆናችሁ፣ ኦዲየንሶች ኖርማሎች ማለት ነው። አንድ ምክር ልምከራችሁ፣ ይውላችሁ እኛ ዩቲዩበሮች በሬ ወለደ ብለን ልናወራ እንችላለን። ሁለተኛ ደግሞ ያየነውን ነገር ያችን 5-10 ለማግኘት ያየነውን ነገር ልንናገር ወይም ደግሞ እዛ ጋር ያለውን ነገር በቃ ፍርጥ አድርገን ሀሰን እንዴት እንደዚህ ብለን እሱ ላይ ልንወርድ እንችላለን። ግን ደግሞ የትኛውም ዩቲዩበር ላይ ነው የምነግራችሁ፣ እኔ ግልጽ ስለሆንኩ ነው ይሄን የምናገረው ማለት ነው። የትኛውም ዩቲዩበር ላይ ወክዬ ልንገራችሁ። ግን እውነታው እኮ ሌላ እንደሆነ እኮ ሁላችንም እናውቃለን። እውነታው ሌላ እንደሆነ እናውቃለን። ከካሜራ ጀርባ እነሱ አንድ እንደሆኑ ፍቅር እንደሆኑ። አሁን ለምሳሌ ሀሰን የሆነ ብሩኬ ነው ሀይሚን ሊናገር ይችላል። ግን ደግሞ ካራክተር ተሰጥቶት እንደሆነ በደንብ አድርገን ውስጣችንን ያውቃል። የተሰጠውን ካራክተር ነው የሚናገረው፣ የሚያደርገው፣ ያሳየው አክት። እኛ ደግሞ ያን ተከትለን ነው ዩቲዩብ የምንሰራው። ገባችኋ? ስለዚህ ኦዲየንሶች እንደዛ የሆነ ችግር ሲፈጠር እንደው በጣም ከልክ ያለፈ ጥላቻ ታሳድሩ ሰው ላይ። እውነቴን ነው የምላችሁ፣ ያልሆነ እርምጃም አትራመዱ። የምሬን ነው የምላችሁ። ለምክር ልምከራችሁ ብዬ ነው፣ ሚስጥር ነው የምነግራችሁ። ወይም እውነቴን ነው። ምክንያቱም ዩቲዩበር የተባለ ስራው በሙሉ ህይወቱ በሙሉ በድራማ የተሞላ በውሸት የተሞላ ነው። እሺ ማሮቼና ከሀሰን ጋር የሆነ ቪዲዮ ሰርተዋል። ቪዲዮ ብሩኬና ሀሰን እና ቻሌንጅ ተሰጥቶታል ሀሰን እንትኑ ወንድሜ ይሄ ቪዲዮ ስንት ላይክ ካገኘ ነው መኪና የምገዛልኝ እያለው ነበርና እንግዲህ 100,000 ላይክ ካገኘ መኪና እንደሚገዛለት ቃል ገብቶለታልና እንግዲህ ቡቡዬ የተግባር ሰው እንደሆነ ታውቃላችሁ። ቡቡዬ የተግባር ሰው ነው። እግዚአብሔርን የወሬ ሰው እንኳን አይደለም፣ የተግባር ሰው ነው። ያደርገዋል። እስካሁን ድረስ ኦሬዲ 3ኛ ዓመታችንን ይዘናል አይደለ? ከቡቡና ከሀይሚ ጋር እስካሁን ድረስ ቡቡ የተናገራትን ነገር ምናልባት ሊዘገይ ይችላል እንጂ አንድ ቀን ሳይተገብራት ሲያልፋት አይቻላቅም። በቃ ሲያረግ ነው የማየው እና የተግባር ሰው ነው ቡቡ። ይህንንም ነገር ደግሞ ያደርገዋል ቡቡዬ፣ እርግጠኛ ነኝ። እና እየገባችሁ ላይ ካርጉት ሀሰንን ቂማት ያዙበት። ከዛ ባለፈ የዛሬው ቀን ረጅም ነው የዛሬው ቀን አይደለ? እንዴት ነው የሚመሸው? ምክንያቱም እንግዲህ ፎቶ ተለቆልናል። ፎቶ ደግሞ ብሩኬ ተንበርክኮ ለሀይሚ ያው የሆነ አበባ ቀለበት ነው ይመስለኛል። ያው ቀለበቱ ባይታይም ግን የአበባ ነገር አበባዋ ውስጥ ትመስለኛለች ቀለበቷና ያው ታገቢኛለሽ የሚለውን ቃል ለመስማት ቀኑ በጣም እየረዘመ ስለሆነ ብዙዎቻችሁ ደግሞ እንግዲህ ፕራንክ እንዳይሆንም አረ ፕራንክ ሊሆን አይችልም። በዚህ ቀን በዛሬ ቀን ፕራንክ አረ ይደብራል።
ይሆናል ብዬ አላስብም። እኔ እንጃ። ለማንኛውም ተደስቼ ሳልጨርስማ ውስጤ ሸክ አትፍጠሩብኝ፣ አትሸክኩብኝ። እንዴ ተውኝ፣ እንደዚህ ያላችሁኝ ሰዎች አይኔ በውስጥ የተጻፈ ላይ ፕራንክ ሊሆን ይችላል ምናምን በውስጥ ያው እንኳን ደስ አላችሁ ስንባባል ያው ምንተዋወቃል የጨረቃ ፋሚሊ የሆነ ሰው ምንተዋወቃቸው እንኳን ደስ አላችሁ ስንባባል ፕራንክ ሊሆን ይችላል ብለን ተቀላለናልና ተው እንደዚህማ ወሽመጤንም አትቁረጡት። ተደስቼ ሳልጨርስ እንደዚህ ሲጀምር እንዲህ ያለ ፕራንክ በዚህ ሰዓት አያረግም። እኔ እውነት ነው የምለው። ምክንያቱም ይህን ለማድረግ ምን የሚያግደው ነገር አለ? አሁን ምንድን ነው የሚያግደው? የሚያግደው ነገር የለማ። እና ይመቻችሁ። ውድድር ማድረጋችሁ ላይ ሼር ሰብስክራይብ አድርጉኝ። እኔንም እንግዲህ ቅመምዬ ወደ 300 ተግባ። እሷንም ቻናሏን ሼር እያረጋችሁ ሰብስክራይብ እያረጋችሁ እንግዲህ ደስታዋ ደግሞ በቅርብ ኢንሻአላ 3 ይሞላና ደስታ በደስታ እንሆናለን ማለት 3 አልኩ 350። አዎ ቡቡዬ ደግሞ እንግዲህ ጉዞ ወደ 400 አቤት ከፍታ። ሀይሚዬ ቃል ገብታለች እስከ ዛሬ አመት ድረስ ግማሽ ሚሊዮን እንደምትደርስ ማለት ነው። ስለዚህ ሼር አድርጉ፣ ሰብስክራይብ አድርጓት። የኔዋን ቅመም፣ የኔዋን ጨዋ፣ የኔዋን ቅምጥል፣ የኔዋን ወርቅ፣ የኔዋን አንበሳ፣ የኔዋን አትጠገብ፣ የኔዋን ማጣፈጫ፣ የኔ ማጣፈጫ ብያታለሁ። እኛ የምንወድሽ የምናከብርሽ የምንሳሳልሽ ደስታሽ ሙሉ ሆኖ ለማየት አቤት ያለን ጉጉት፣ አቤት ያለን መፈለግ፣ አቤት ያለን ችኮላ። ብቻ ግን ደስታሽ ሙሉ ያድርገው ፈጣሪ የምር። እና አንዳንድ ደግሞ ነቃፊዎችም አይጠፉ። ትላንትና መቼ ዕለት ነው ትንሽ ያው ባለባበሷም ብዙዎች ቅሬታ የተወሰኑ ሰዎች ሁሎቹ ሳይሆኑ አለባበስሽ ለምን ምናምን እያሉ ነበር። አይነው አውቃለሁ እናንተ ከመውደዳችሁ እሷ እንዳትፎገርባችሁ ወይ ደግሞ እሷ የሆነ ነገር ውስጥ እንዳገባባችሁ እሷ አይን እንዳገባባችሁ እናንተ ካላችሁ ፍቅር የተነሳ ነው ይሄን ያላችሁት። ግን ደግሞ ማሮቼ ጊዜዋ እኮ ነው። በቃ ተልበስ ተዘንጥ። ሀይሚ ማለት እኮ እንደሌላው በየጊዜው አርቲፊሻል ልጫን ወይ ደግሞ በየጊዜው ልክ ሌሎቹ ሴቶች እንደሚያደርጉት ልመላለጥ የምትል ሴት አይደለችም አይደለ? እንደሌላው ዩቲዩበር ራቁት ልሄድ የምትል አይደለችም። ግን ለአንድ ቀን ደስታዋ ምን ችግር አለው ውዶቼ? እንዴ በዛ ላይ ልጅ ናት ይችልች። በቃ ፏት በል ደስ ይበላት። ይሄንን ምናልባት በውስጥ ምናምንም ጽፋችሁላት ተናግራችኋት ከሆነ እርግጠኛ ነኝ ይደብራታልና ታዋት የኔ ውዶች፣ ችግር የለም።